ዛሬ እንግዲህ ሄርሚዬ ማለት ነው ኤፋን እንግዲህ ባለፈው እንዳናደዳት እሷም አናዳዋለች ማለት ነው። አንዳንድ ጊዜ እንደዚህ ብድር መመላለስ ደስ ይላል። ውድ ቤተሰቦቼ ሰላምታዬን አልረሳሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ደህና ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ አለሁላችሁ። እና ዛሬ በአዲስ ነገር መጥቻለሁ ማለት ነው። ሌላው እንግዲህ ጨረቃዎቹ እንግዲህ ያው ሀይሚዬ እንግዲህ ዱባይ ቤት ገዝታለች ማለት ነው። እንዲህ ነው ሰው እድገት ይላል። እንዲህ ነው። እኛም አለን ከአመት እስከ አመት ዩቱብ ብለን ከፍተን በቃ እኮ ሰራን እንላለን አይደል እንዴ? ሰው እያደገ እየሄደ ነው። ውድ ቤተሰቦቼ ዩቱብ ይከፍላል። እንስራ፣ ከሰራን ይከፍላል። ይኸውላችሁ እንግዲህ ከምን ተነስተው ምን ላይ እንደደረሱ እያየን አይደለ? ዩቱብ ይከፍላል። በቅርቡ ምርጥ ቪዲዮ ሰራላችኋለሁ እና ግን ከናንተ የሚጠበቀው ላይክ እና ሼር ሰብስክራይብ ማድረግ ነው። ውድ ቤተሰቦቼ ዛሬ እንግዲህ በዋናነት የመጣውበት የሁል ጊዜ ርዕስ የሆኑት አብርሽና ሄርሜላ ናቸው ማለት ነው። እንግዲህ ሄርሚ ከዚህ በፊት ለኤፍሬም ተው፣ ክፉ አንነጋገር፣ ክፉ ነገር አይውጣን፣ ነገን ምን ልለያይ ሰዎች አይደለንም፣ ብዙ ነገር ይጠብቀናል። ስለዚህ ይቅርብ፣ ክፉ ነገር ተናግረህ እንዳታናግረኝ፣ በጣም ጥንቃቄ እያደረኩኝ ነው ክፉ ላለመናገር ብላ ማለት ነው ተናግረዋለች። ዛሬም እንግዲህ አንተ ለወንድምህ እንደምታስበው ሁላ ለኔም ማሰብ አለብህ። እኔም መጎዳት የለብኝም። ለወንድምህ ብቻ እያሰብክ በእርግጥ አንተ መጥፎ ነገር አታስብም፣ ለሱ ጥሩ ነገር ነው የምታስበው። ግን ደግሞ የሚሆነውን ነገር ራሱ ከመረጠ ተወው እያለችው ነው ማለት ነው። እና እውነት ነው። አንዳንድ ጊዜ ማለት ነው ያ ሰው ህይወቱን የሚኖረው ራሱ ነው። ለምሳሌ እኔ ራሴ ነኝ ህይወቴን የምኖረው አይደል እንዴ? እና የሚያዋጣኝን የማውቀው እኔ ነኝ። በዚህ በኩል አትጂ፣ እንደዚህ አትሁኚ ለሚለኝ ሰው እኔ ቦታ መስጠት የለብኝም። እና አንዳንድ ጊዜ የምናደርገውን ነገር ጠንቀቅ ብንል ጥሩ ነው። የምንናገረው ይሄን ቤተሰቤ አልሐምዱሊላህ ይሄን ቤተሰቤ እንደዚህ ብለው ቅር ይለዋል ወይ፣ ለሱ አስቤ ነው ወይስ ራሴ ስሜቴ ነው እንደዚህ በይ እያለኛለው የሚለውን ነገር አንዳንድ ጊዜ ብናስብ ጥሩ ነው ባይ ነኝ። እና እንደዛ በማለታችን ያ ሰው ይጎዳል፣ ይጠቀማል ብለን አስበን ነው መናገር ያለብን ማለት ነው። እና ኤፍሬም እንግዲህ አንዳንድ ጊዜ ያው ልጅነትም አለ፣ ግን ወንድሙ ብዙ ነገሮችን ከማሳለፉ አንጻር ዛሬ እዚህ ጋር ደርሶ ሲያየው ደስ ሊለው ነው እንጂ የሚገባው ለምን እንዲያረክ ለምን እንዲሆንክ ሊለው አይገባም። ምክንያቱም ያለፈበት የመጣበት መንገድ አብረሽ በጣም ብዙ ነገሮች ስላሉ ማለት ነው። እና ይሄን ነው የምላችሁ ውድ ቤተሰቦቼ። እናንተስ ምን ትላላችሁ? ላይክ እና ሼር ሰብስክራይብ አድርጉ። ሰላም ሁኑልኝ።